ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ከአንተ በፊት የላኳቸውን መልእክተኞቼን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ ያርላ መልእክተኞቼን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የት አግኝቷቸው ነው የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው እንመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ሱብሓነሁ ወተዓላ ነቢያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ። ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም ሄድኩኝ አሉ። በዚያም መስጂድ ገባሁኝ አላህ ስብሓነሁ ወተዓላ ነቢያትንም አስነሳልኝ አገናኘኝ አሉ። ቦታች አላረም የዛኔ ባለበት ሁኔታ ላይ ነው። አንተ የፈለግከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምንድን ያልጠየቁት? ምክንያቱም ከነቢያቶች ሁሉ በላይ በእውቀት ይበልጣል። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነቢያት ሁሉ እውቀት ቢሰበሰብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነቢያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ የሚሰጥ እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነቢይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም። ከማለት ነው። ይሄ ነው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። እኔ አንድ ጥያቄ ነበረኝ። ሱረቱ ተሕሪም ማለት ነው ሰበበ ኑዙልን ማወቅ ፈልጌ ነበረ። የአዩሀን ነቢዩ ሊመቱ ሐሪሙ የሚለው የቁርአን አያ ማለት ነው። መርሐባ። እሺ፣ እሱ ሰበበ ኑዙል በማር ጉዳይ ነው። በማር ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አንዴ እነግራቸዋለሁ። መርሐባ። እሺ፣ ጀዛከላህ። መርሐባ። ሁሱዬ አመሰግናለሁ በጣም። በነቢያችን ጥያቄ ካለኝ በውስጥ ጠይቀሃለሁ። አይሽ እሺ ማያሽ መርሐባ። በማር ምክንያት ነው የወረደ የቁርአን አንቀጹ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በመጀመሪያ የቁርአኑ አንቀጽ ምን ይላል? ከዛ ወደ ሰበቡ እንሄዳለን። ሰበቡ ቡኻሪና ሙስሊም ላይ ተገልጿል። ቡኻሪና ሙስሊም ላይ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ማር በጣም ይወዳሉ። ካነ ዩሒቡ ልዐሰል ወልሐልዋ አለች እናታችን አይሻ። ነቢያችን ሰለላሁ ዐለይሂ ወሰለም ማርና ጣፋጭ ነገራቶች ይወዱ ነበር አለች። ቸዋል። ይህን ነገር ያወቀች ሚስታቸው ዘይነብ ቢንት ጃሕሽ የምትባለዋ ማር ለነቢያችን ሰለላሁ ዐለይሂ ወሰለም ሁሌ ትመግባቸው ነበር። ማር ሁሌ ትመግባቸው ነበር። በዚህ ነገር ላይ ሴቶች ያው ቅናት የሚባል ነገር በውስጣቸው አለ። ያ ቅናት ግን ከክፋት አይደለም፣ ባላቸውን ከመውደድ የተነሳ ነው። ሚስት በባሏ ብትቀና ያ ነገር የሚወገዝባት ወይም ደግሞ የምትወቀስበት ነገር አይደለም። ለምን ቀናሽ ብሎ አላህ ሱብሓነሁ ወተዓላ የሚቀጣት አይደለም። እንዳጠቃላይ በዚህ ነገር ላይ እናታችን አይሻ እና ሐፍሳ ቀኑ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ያኔ እርሳቸው ዘይነብ ብንት ጃሕሽ ቤት ማርን እንዳይበሉ ለማድረግ የሆነ ዘዴ ተስማሙና ፈጠሩ። እርሱም ምንድን ነው? ከዘይነብ ቤት በሚመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ማር በልተው ስለሚመጡ ጥሩ ጠረን እና መዓዛ ከአፋቸው እያገኘን አይደለም እንበላቸው ብለው አይሻ እና ሐፍሳ ይስማማሉ። ታቸዋል። ከዚያ በኋላ ማር እንዳይበሉ ይሆናሉ፣ የእኛን ፍላጎት ስለሚያስቀድሙ ከራሳቸው ፍላጎት ይልቅ። ይህን ያውቃሉ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች።
ስለዚህ የእኛን ፍላጎት ስለሚያስቀድሙልን የራሳቸውን ፍላጎት ቢሆንም ስለሚተውልን ማር እንዳይበሉ እናድርጋቸው። እዚያ ከዘይነብ ቤት በምትመጡ ጊዜ ጥሩ ጠረንና መዓዛ ከአፋቸው እያገኘን አይደለም እንበላቸው በሚለው ተስማሙ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት በሚመጡ ጊዜ ሐፍሳ እንደዚህ ብላ ተናገረች፣ ከአፋቸው ጥሩ ጠረን መዓዛ አላገኘሁም፣ ምንድን ነው ምክንያቱ? ከዚያም በኋላ አይሻም ጋር ሲመጡ ነቢያችን ሰለላሁ ዐለይሂ ወሰለም ከዘይነብ ቤት ከአፋቸው ጥሩ ጠረንና መዓዛ እያገኘን አይደለም፣ ምንድን ነው ተባባሉ። ነቢ ሰለላሁ ዐለይሂ ወሰለም እንግዲያውንስ ማር በልቼ መጥቼ ነው፣ ይሄ ነገር እናንተ ጥሩ ሽታና መዓዛን የማያስገኝ አዛ የሚያደርጋችሁ ከሆነ እንግዲያውንስ ከዚህ በኋላ ማርን በራሴ ላይ እርም አድርጌያለሁኝ አልበላም አሉ። ማርን ከዚህ በኋላ አልበላም በራሴ ላይ እርም አድርጌያለሁኝ አሉ። አያችሁ አይደል? በዚህ ጊዜ አላህ ስብሐነሁ ወተዓላ ይሄን የቁርአን አንቀጽ አወረደ። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለክ ተብተጊ መርዳተ አዝዋጅክ ወላሁ ገፉሩ ረሒም ይላል። አንተ ነቢይ ሆይ እኔ አምላክህ አላህ ለአንተ የፈቀድኩልህን ነገር ለምን በራስህ ላይ እርም ታደርጋለህ? ከፊል ሚስቶችህን ለማስደሰት ብለህ አላቸው። እኔ መሀሪና አዛኝ የሆንኩኝ አምላክ ነኝ አለ። ይሄ ነው የወረደበት የቁርአን ያኔ ሰበበ ኑዙል ይሄ ነው። ተቻላለም እና ከዚህ የምንረዳው ነቢያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ምን ያክል ፍቅር እንዳላቸው ነው። የራሳቸውን ፍላጎት ሁሉ እስከ መተው ይደርሳሉ። በጣም ይወዳሉ ብያለሁኝ። በሌላ ሐዲስ ላይ ማር በጣም ይወዱ ነበር። ግን ሚስቶችን አዛ የሚያደርግ ከሆነ የኔ ፍላጎት ይቅር ብለው ለሚስቶቻቸው ፍላጎት አስቀደሙላቸው። ይሄ ነው የወረደበት የቁርአን አንቀጽ። ሌላ የሚባል አለ፣ ያ ግን ስህተት ነው። እሺ ጀዛኩሙላሁ ኸይረን። አላህ ይጨምርልህ፣ አላህ ይጠብቅህ። እናመሰግናለን። የአብዱልከሪም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ውሱ? እንኳን ደህና መጣ። ሰላም አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። እንዴት ነው? ምንድን ነው በቃ ካላመጣችሁት በቃ ብለው እኮ በቃ ሊሰቅሉን ትንሽ ነበር የቀረን። ሰው ሁሱ ካልመጣ በቃ አታወሩም እናንተ ለምን ታወራላችሁ? ይምጣ እሱ ካልመጣ በቃ ተብለን በቃ እንግዲህ ይኸው እዚህ ያላችሁ ይኸው ተመልሰዋል። እነሆ የሰው ልጅ ዳግም ወደ ስልጣኑ ወደ ዙፋኑ መጥቷል። በል እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ሞኪ ሰላም ነው አለው። እኔ ጠየቅኩህ እኮ ኡስታዝ፣ ስለ ሱረቱ ተሕሪም ጠየቅኩህ። መርሐባሽ። እሺ፣ አልተረጅ ካላችሁ በተራ አስገባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ሀቢቢ ዌልካም ሀቢቢ። አህለን አህለን። እንዴት ነው? ወላሂ በጣም ናፍቀህን ነበር። አልሐምዱሊላህ እንኳን ድምፅህን አላህ አሰማን። መርሐባ ወንድሜ መርሐባ። ሽኩራን። ሐፈዘከላህ ሀቢቢ። እሺ ዛህራ አቴጌን ፎሎ አድርጊያትና አናግሪያት፣ ግሩፕ አስገቢያት ምናምን። አሬት ሰላም አለይኩም። አቴጌ ይሰማሻል? ማማይ አሰላሙ አለይኩም። በውስጥ ጽፌልሻለሁ። እሺ ከመምጣት ቅድም ነው የጻፍኩልሽ እና የቴሌግራም ቁጥርሽን ላኪልኝ። እሺ ሀያቴ አላህ ያጽናሽ። እሺ ጥያቄ ያለው ካለ መቀጠል ይችላል። ከላይ ያለው ልጅ ሰላም አብዱልከሪምን ፎሎ አድርጉት። በዛው ሰላም ነው። እንዴት ነህ? አለን አልሐምዱሊላህ ደህና ነህ? አለው ጥያቄ ያለኝ በእስልምና ዙሪያ። እሺ ጥያቄ ምንድን ነው? እሺ ስም አውጣለት እያሉህ ነው።
እሺ ስም ደስ የሚልሽ የሙስሊም ስም አለ እህታችን ወይንስ እኛ እናውጣልሽ? እሺ ሱመያ ወይንም ሐያት ወይንም ኢክራም ወይንም ኢልሃም ወይንም አህላም የትኛው ደስ ይላል? ሐያት ይሁን? እሺ እናንተ ካላችሁ እናንተ ወደፊት ስም እስማማለሁ። አይ ሐያት ነው። መርሐባ። እሺ ጥያቄ ምን ነበር ወገናችን? እሺ ጥያቄን يحمل في طياته معاني الدفاع عن الوطن وحمايته وتعزيز استقراره وفتح آفاق ازدهاره كما يحمل معاني الوحدة والعمل المشترك من أجل الوطن وترسيخ الانتماء له والولاء لقيادته وحكامه فحق علينا. أشي تياكيهن أسكن تيقنا أشي ملايك تشلاله يمين أسمه አይሰማም? ይሰማል። ጠይቀ ይህንን አንቀጽ እንዴት ነው የምታብራሩት? አንተ አሁን በአረበኛ በደንብ ልተዋል። ለእኛ ደግሞ የሚያስተላልፈው መልእክት ከአመፃ ጋር የተገናኘ የትኛው? ولأرضه وسمائه حماة هنيئا لهم بشرى نبيهم صلى الله عليه وسلم حين قال عينان لا تمسهما النار عين بكت من خشيته عين بعيد وهنيئا لهم هذا الأجر العظيم الذي وعده ألا أنبئكم بليلة أفضل من ليلة القدر نزينا يتنيا عنكت ከቲክቶክ ወጥተህ እያነበብክ ከሆነ ለእኛ አይሰማንም። ውጭ ወጥተህ ውጭ ላይ ሆነ እያነበብክ ከሆነ መጽሐፍ ነው እያነበብኩኝ ያለሁት የወረቀት ነው። እሺ ጥያቄ ምንድን ነው? አልሰማሁም። ጠይቀህ አሁን ሁለቱን አንቀጾች ያነሱ አልተሰማም ወገናችን። ጥያቄ ምንድን ነው? ከሆነ አልሰማሁም። ተቆራርጦ ነበር። አልሰማሁም። ግብርን እስኪ በእጃችሁ እስኪሰጡ ድረስ አመፅን ያበረታታል፣ መግደልን ያበረታታል። በእስልምና የማያምኑ ሰዎች ይሄ በእናንተ ዘንድ እንዴት ነው የሚታየው? ሙሉ ጥያቄን ጠይቃ። በእስልምና አስተምሮ በቁርአን ውስጥ የማያምኑትን ሰዎች አንድ የምታለውበት መንገድ ትክክል አይደለም ብዬ ነው የማምነው። እና አንደኛ በእናንተ አገላለጽ እንዴት ነው ሊብራራ የሚችል ምን ማለት ነው የሚለው እንድታብራራልኝ። ሁለቱን አንቀጾች አሁን አንብቤልህ ነበርና ተሰማኝ። አንደኛውን ነው ሀሳብን ሰምቻለሁ። የት እንደሚገኝ አንቀጽ አውቀዋለሁ። ችግር የለም። አንደኛ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ? ሰማል ስለማል እርሚ ኔትወርክ ውስጥ መንቀሳቀስ ይችላል። ውስጥ አለው ቦታ ልቀይር
ላኩ ሳልህ ነው ይሰማል አሁን ይሰማል። እሺ ቀጥል። ያንን ልታብራራ ሊፈልግ ነው የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር ማትገዛ ለእሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደሚዳስ የምትወስደው እነዚህ ነገሮች ያንሳልኝና ሌላውን ደግሞ እስኪ አንድ በአንድ መጠየቅ እሞክራለሁ። እሺ ችግር የለም። አምላክ አላህ ስብሐነ ወተዓላ ምን ይላል? በሱረቱ ተውባ ላይ የመጀመሪያ የጠየቀው ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነ ልሐቅ ሚነ ለዚነ ኡቱ ልኪታበ ሐታ ዩዕጡ ልጅዝየተ ዐን የዲን ወሁም ሳጊሩን ይላል። እዚህ ቦታ ላይ ያላመኑ ሰዎችን ግደሏቸው አይደለም እያለ ያለው፣ ያላመኑ ሰዎችን አይደለም። እነዚያ በአላህ የማያምኑ ሰዎችን ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኺር። በመጀመሪያ ቃትሉና እቅትሉ ይለያያሉ። ይሄ ልናውቅ ይገባል። ተጋደሉ ነው የሚለው አንቀጽ ገብተዋል ወንድማችን ወገናችን። ተጋደሉና ግደሉ የተለያዩ ናቸው። ተጋደሉ ማለት ሊጋደለህ የሚመጣን አካል የምታደርገው የመጋደል ስርዓት ነው። ወይንም የሆነን ህግ አንፈጽምም ብሎ አሻፈረን ብሎ በሀገርህ ላይ እየኖረ ያንን የምታደርግበት ስርዓት የምታስይዝበት መንገድ ጅሃድ ወይንም ሙቃተላ ይባላል። ገብተዋል። ያ ነው። እቅትሉ ግን ሂደህ ግደል ማለት እዚህ አንቀጽ ላይ በፍጹም ግደል የሚል የለም። ተጋደሉ ነው። ምን አይነት ሰዎችን ነው ታዲያ? ባለማመናቸው ምክንያት ነው ወይ ከተባለ አይደለም። አንድ አይሁድ ወይንም ክርስቲያን አላምንም ካለ ግደለው፣ ላ በፍጹም እንደዚህ አይቻልም። ታዲያ እዚህ ቦታ ላይ የሚያወራው ስለምንድን ነው? ስለ ግብር ነው። በሙስሊም ሀገር ላይ እየኖረ ከሆነ አንድ አካል የሙስሊም ሀገር ነች፣ ሙስሊም ነው አስተዳደሩ፣ በቁርአንና በሐዲስ እየተመራች ነው፣ በእስልምና ህግና ስርዓት እየተመራች፣ እዛ የሚኖር አይሁድ ካለ ወደ እስልምና ጥሪ አድርጉለት ይላል የመጀመሪያው መልእክት። ያንን አናምንም ካሉ አንቀበልም ካሉ ግደሏቸው፣ በፍጹም አይደለም። ግብርን ይክፈሉ ይላል። ያ ማለት እዚያች ሀገር ላይ እስከኖረ ድረስ ቦታቸዋል አይደል? እዚያች ሀገር ላይ እስከኖረ ድረስ ግብር ይከፍላል። ደህንነትን የሚያስጠብቅበት የፖሊስ አለ፣ የወታደር አለ፣ የብዙ ነገራቶች ያለበት መንግስት አይደል? ያን ከኪስ እኮ አይደለም መንግስት ከሀገሪቱ ነዋሪዎች በሚገኝ ወጭ ነው ያንን የሚያስጠብቅላቸው። የራሳቸውን ደህንነት ለማስጠበቅ ያክል ይከፍላሉ። ሙስሊሞች አለበት ወይ ከተባለ ሙስሊሙ በዚያው እጥፍ ዘካ የሚባል አለበት። ያን አልሰጥም ካለስ ተጋደሉት ተብሏል ወይ? አዎ። አቡበክር ስዲቅ ረዲየላሁ ዐንሁ ወላሂ ለኡቃቲለነ መን ፈረቀ በይነ አሰላት ወዘካ አለ። በዘካና በሶላት መካከል የለየን ሙስሊም ይጋደለዋለሁ እኛ ያቸው። ስለዚህ ያ ነው አላምንም በማለቱ ምክንያት ሳይሆን በዚያች ሀገር ላይ እኖራለሁኝ ግን ምንም አታመጣም እንደፈለግኩ እኖራለሁ ብሎ ያንን መንግስት እንትን ካለ ያ መንግስት ዝም አይለውም። አይደል? ያንን ነው ሙቃተላ እያለ ያለው እንጂ ባለማመኑ ምክንያት አይደለም በፍጹም። በዚያ ነው ግብርን እስኪሰጡ ድረስ እያለ ይናገራል። ያ ነው። ሌላኛው ሴቶችን እንደ ግማሽ አንዴ በመሀል እንዳልገባ አንዴ እዚህኛው ጋር አሁን ይቅርታና ሁሹ የመጀመሪያው ተጋደሏቸው ሳይሆን ግደሏቸው፣ ቃል በቃል ግደሏቸው። ቃል በቃል እንግዲህ እኛን እያነበብነው ነው ታችን ያለው ተጋደሏቸው አይልም። አይ እንደሱ አይልም። አንተም አማርኛው አውጣውና እንየው። ችግር የለም። ልብ በሉ ምንድን ነው ያለው? ግደሏቸው እንጂ ተጋደሏቸው አሻረው የሚለው ግደሏቸው ነው። ቆይ ላሳይሽ። ችግር የለም ላታለሁ። ግብርን እስኪከፍሉ ድረስ የሚለው አንቀጽ ላይ ግደሏቸው ነው የሚለው እንጂ ተጋደሏቸው አይልም። አንድ እንመለከት። ግብር አይደለም። ግብር እስኪከፍሉ ድረስ የሚለው ጋር ሳይሆን የመጀመሪያ ነሳው አንቀጽ የቁርአን እዛ ጋ ነው እየተናገርኩኝ ያለሁት። 9:5 ላይ እሱን አይደለም እየተናገርኩኝ ያለሁት 9:5 ላይ የመጀመሪያውን
እሱ ላይ አልመጣንም እያልኩህ ነው። አሁን እየጠየቀኝ ያለኸው ስለ ግብር ስላለበት ነው። ግብርን እስኪከፍሉ ድረስ የሚለው ላይ እያነሳሁኝ ነው። በእሱ ላይ ግደሏቸው ሳይሆን ተጋደሏቸው የሚለው ሁለቱንም አያያዥ ስላቀረብኩ ነው። እኔ ልክ ነህ። እሱ በእርግጥ ሁለቱንም ጠቅስ አያያዥ ስላነሳሁት እኔ እሱ ሌላ ምክንያት አለው። ሌላ ምክንያት አለው። የአሁኑን ግን ላሳየህ። ግደሏቸው ሳይሆን ተጋደሉ ነው የሚለው። ግደሉና ተጋደሉ በጣም ይለያያሉ። አይደል? ስለዚህ የአሁኑ ላይ እኔ ከተባለ ቃቲሉ ለዚነ ላ ዩእሚኑነ ቢላህ ወላ ቢልየውም ልአኪር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲን ልሐቅ የሚለው ያው ተጋደሉ እንደሚል ላሳየህ። እሱ ግደሏቸው ሳይሆን ተጋደሏቸው ነው። ይሄኛው ነው ሁለተኛ ያነሳው ማለት ነው። ይታያል። እስቲ እሺ ተዋጓቸው፣ እንደውም ተዋጓቸው ቁጥር 29 ላይ ያው ተዋጓቸው ነው የሚለው። አየኸው? ውጓቸው ሳይሆን ተዋጓቸው ነው። አሁን የጠየቀው ዲፈረንስ የአማርኛ ትርጉም ይሄን እስካሁን ሳብራራ ነበር። ከኔ ጋር አልነበርክም እርሜ? ነበርኩ፣ ግን ተዋጓቸውና ተጋደሏቸው ልዩነቱን አስረዳኝ። በጣም ጥሩ። እሺ አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ቦታል አይደል? መጋደል ማለት እስቲ አስረዳኝ። በጣም ችግር የለውም። ሙቃተላ ማለት ያኔ ሙሳረሐ። ልክ ለምሳሌ እንደ ምሳሌ ልስጥህ። ሪንግ አለ አይደል? ይሄ ፎክስ ምናምን የሚጋደሙ ሰዎች ሊጋደል የመጣ አካልን የምታደርገው ከራስ እየተከላከልክ የምታደርገው የመጋደል ስርዓት እሱ ሙቃተላ ይባላል። መዋጋት መጋደል ማለት ነው። ግደለው እና ተጋደለው ይለያያሉ። ግደለው የሚለው ደግሞ ያን አካል ሂደህ የምታደርገው የማጥቃት ስርዓት ነው። ይሄኛ ደግሞ ያጠቃ የመጣን አካል የምታደርገው እየተከላከልክ የምታደርገው የማጥቃት ስርዓት ነው። እዚህ ቦታ ላይ እያወራ ያለው ስለ ሙቃተላ ነው። ቦታ አይደል? ይሄ ሰው አምጿል። አማጽ የሆነ አካል የምታደርገው ነው። ያ ነው የመጀመሪያው። የጠየቀው ደግሞ ሱረቱ ተውባ ቁጥር 5 ላይ ያለው የሚናገረው ስለሆኑ ከሃዲያኖች ክፍሎች ነው። ዝም ብሎ ያገኘውን ከሃዲ ሂደህ ግደል አይደለም። ከላይም እንዲሁም ደግሞ ከታችም ሁሉንም ማንበብ ግድ ይላል። አውድ የሚባል ነገር አለ አይደለ? ከላይ ጀምረህ ከሱረቱ ተውባ 5 ላይ ሳይሆን ከ1 ጀምረህ ልታነበው ይገባል። ለማንኛውም በአጭሩ ታሪኩን ልንገርህ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች ስምምነትን ይፈጥራሉ። ስምምነቱ የተካሄደው የት ነው? ሁደይቢያ የሚባል ቦታ ላይ ነው። ሁደይቢያ ማለት በመካና በመዲና መካከል የምትገኝ ቦታ ነች። ቦታል መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ማናለ? ሙስሊሞች አሉ። ስምምነቱ የተካሄደ በመካና በመዲና መካከል የምትገኝ ሁደይቢያ የምትባል ቦታ ላይ ሱልሑል ሁደይቢያ በመባል ይጠራል። የሁደይቢያ ስምምነት ማለት ነው። የተፈጠረው ስምምነቱ ምንን መሰረት በማድረግ ነው ከተባለ ላንዋጋ የሚል ነበር። ከሙስሊሞችም ከካህዲያኖችም የሆኑ አካሎች ተውጣጡና መካከል ላይ ተገናኙ፣ ስምምነትን ፈጸሙ፣ ቃል ፈጸሙ፣ ቃል ኪዳን ተፈጸሙ። ምን ላለመዋጋት ሙስሊሞች ይሻሉ። አላህ በቁርአን ላይ ወኢን ጀናሑ ሊሰልሚ ፈጅናሕ ለሃ ብሎ አዘዛቸው። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ አላቸው። ቦታል አይደል? ስምምነት ፈጸሙ። ላንዋጋ ከአንዳችን ከእኛ ከካህዲያኖች ወደ እናንተ ቢመጡ ላትነኩብን፣ በሰላም ልትልኩት፣ ከእኛም ከአማኞች ወደ እናንተ ቢመጣ በሰላም ልትልኩት፣ ላትነኩት፣ ማንም ማንንም ላይ ወጋ ተስማሙ። ኢስላም ሰላምን ነው የሚፈልገው። ከዚያ በኋላ ግን እነዚህ ካህዲያኖች ምን አደረጉ? ይሄን ቃል ከያዙ በኋላ በድብቅ ሙስሊሞችን ሄደው መጋደል ጀመሩ። አየህ፣ ጦርነቱን ጀመሩ፣ ቃላቸውን አፈረሱ። መልእክተኛውን ነቢ ሰለላሁ ዐለይሂ ወሰለምን ጭራሽ ከመዲና ሄደው ለማሳደድም እሳቸውንም ዳግም ለማስወጣትና ለመዋጋት አሴሩ። በዚህ ጊዜ ነው እነዚህን ከሃዲያኖች አላህ ሱብሓነሁ ወተዓላ የተከበሩት ወራቶችን በወጡ ጊዜ ከሃዲያኖችን ባገኛቸውባቸው ስፍራ ግደሏቸው ያለ። ገብቶሃል አይደል? እዚያው ላይ ግን አላህ ሱብሓነሁ ወተዓላ ሲናገር ቃላቸውን የጠበቁትን ግን እነሱን እንዳትነኳቸው፣ ቃላቸውን እስከጠበቁ ድረስ ጠብቁላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ አውጥቼ ላሳየህ። ሳላህ ታውጣለታለህ? ይቻላል። ትልቁ ላይ ሱረቱ ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። እዚያ ጋር ከላይም ስታነብ ጊዜ የሆነ የተፈጸመ ቃል ኪዳን ነበር። ያን ቃል ስላፈረሱ አካሎች የሚናገር እንጂ ማንኛውንም ከሃዲ ዛሬ ባገኘህበት ስፍራ ግደልበት ማለት አይደለም። በፍጹም አይደለም፣ በፍጹም። ያው እና ይሄ ነው አሁን የተናገርከው ሱረት 5 ላይ ያለው ነው። 5 ላይ ካለው ወደ 4 ከፍ ስትል ራሱ እነማን እንደሆነ ይለይልሃል። ያው የተከበሩት ሞሮች ይሄ ነው አይደለ? ቁጥር 5 እድሜ
የተከበሩት ሞሮች የሚለው እያዩት ነው። የተከበሩት ሞሮች በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለው ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላህ ጥንቅቆችን ይወዳልና አየህ አይደለ? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ይወጣል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየ በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየ። ወረድ 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 ወደታች ወደታች ከሱ በታች ያለ እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከተው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈለው አላ ቱቃቲሉነ ቀውመን ነከሱ ኢማነሁም የሚለውን ያሳየው። ወረድ ምን አይነቶችን እንደ ቅድምም ብያለሁኝ። በሶስት ምክንያት ነው ተዋጓቸው የተባለው። ወረድ አሁንም እሱ 13 ነው። እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውንም በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድ እና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ። አየህ፣ ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? ሁሴን እዚህ ጋር ማነሳው ሀሳብ መሰለህ፣ ነቢዩ መሐመድ ከመካ በመጀመሪያ እስልምናን በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የተያዙ ሰዎች ስለነበሩ እና እሳቸው ወደ መዲና ነው የሸሹት። መዲና ሁነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለእነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን ሸቀጦችን ያጓጉዙ ነበር እና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ እነ መሐመድ ጥቃት ለመሰንዘር እና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስቶ አይደለም መዲና ሄደው ጦርነትን ያወጁ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን? የእነሱን የንግድ መስመር በጣም ያቋርጡ ነበረ። ይህንን ጥቅስ አሁን መጽሐፏን እየገለጥኳት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉንም የገለጥኩ ነበርና ስላልተመቸኝ ነው። ያ ነው አንድም የመካ ሰዎች ጦርነት ውስጥ የገቡት የእነሱን የንግድ መስመር በጣም ስለሚያስተጓጉሉ ስለነበር ነው። ትንሽ ጊዜ ብስለኝ ወይ ደግሞ ሌላ ወጥቼ መግባት የምችል ከሆነ እነሱንም አንስቼ ብናወራ ይችለኛል። አሁን የገለጽክበት መንገድ እነሱን ከሆነ የሚመለከተው ግደሏቸው ምን ብሏቸው የተባለው ለእነሱ ነው ካልከኝ ግን የነገሩ መነሻ ሲጀመር የዛን የንግድ መስመር በማስተጓጎል የተነሳ ችግር ስለነበረ ያም ቢሆን እስልምና የጅሃድና የጦርነቱን መንገድ ያበረታታ ያስፋፋል የሚለውን የሚያጠነክር ነገር አሁን እያነሳ ያለው ለማለት ነው። ኢስላም እንደሱ አይደለም። ቃል ኪዳን ፈጸሙ እያልኩ ነው። የሰላም መሰረት ነው እንጂ እንዳውም ኢስላም ቃል ኪዳን ፈጽሙ እያለ ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ እያለ ቃል ኪዳን ፈጽመው ነበር ላይ ዋጉ አንዋጉ። ልክ ነህ። አሁን ምንድን ነው ልክ ነህ። እሱን ሀሳብ እሺ፣ አንዴ ቃላቸውን አፍርሰው መዋጋት ጀመሩ። አየህ አይደለም? ከዚያ በኋላ ነው ጦርነቱ የመጣው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ቃል ኪዳኑን የጠበቀን ከሃዲ የገደለ ገነት አይገባም ብለው ተናግረዋል። ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ያለውን ከሃዲ የገደለ ሰው የጀነትን ሽታ አታገኟትም ብለው ነግረውናል። አየህ አይደል?
በሌላ ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃአል ዐዱው አሉ ወሰሉላህ አልዓፊያ። አደራ ከጠላት ጋር ተገናኝታችሁ መፋለምን መዋጋትን አትመኙ አሉ። ይልቁንስ አላህ በእናንተ በእነርሱ መካከል ሰላምን እንዲያሰፍን ለምኑት፣ ተማጸኑት አሉ። እነዚህ ሰዎች ግን መጥተው ጀመሯቸው እያለ እኮ አላ ቱቃቲሉነ ቀውመን ነከሱ አይማነሁም ወአሙ ቢኢኽራጅ ረሱል ወሁም በደኡኩም አወለ መራ አለ። እነርሱ መጥተው ጦርነትን የጀመሯቸው ሲሆኑ አለ እነሱ መጥተው ባይጀምሩ ኖሮ ጫፋቸውን እንዳትነኩ ብሎ እየከለከለ ነው ኢስላም። ይህ ነው። እሺ አንድ እዚህ ጋር ታስችም ከሆነ ታርምኛለች። ችግር ያው ከእናንተ በላይ እኔም በደንብ ላላውቀው እችላለሁ፣ ግን ጥቅሱን አውጥቼ ባሳየ ብነግርህ ደስ ይለኛል። ግን ከመካ ወጥተው ወደ መዲና ሲሳደዱ የተወሰኑ ተከታዮችን ከያዙ በኋላ እነዛ ተከታዮች ማልበስም ሆነ ማብላት ስላልቻሉ በዛ መስመር የሚያልፈውን ነገር እያገቱ በጦርነት ማለት ነው በጅሃድ ያንን ይዘው ሲያስቸግሯቸው ነው የመካ ሰዎች ወደ እነሱ ቃል ኪዳን ፈጽሙ የምትለኝን ደግሞ በዚህ መንገድ እንዳይሄዱ ስላሰቡ የተወሰኑ ሰዎች ጋር እንደተስማሙ ያንን አፍርሰው ግን ጦርነት የሚያዘምቱባቸው ከሆነ ይሄ ልሁና ጉዳይ ስለሆነ ወደ ጦርነት ገብተው አሁን ያልከውን አንቀጽ እዛ ጋር የሚያዝ ከሆነ በዛ መንገድ ነው ሊታይ የሚችለው። ዞሮ ዞሮ በዛም ብታነሰው በዛም በአንተ ሀሳብ እንኳን ቢሄድ ከጦርነት ያልወጣ ሀሳብ ነው እና እስልምና በጦርነት መንገድ የተስፋፋ ለጦርነትና ለጅሃድ የተመቸ እምነት ነው ብዬ ያነሳሁልህ ለዚህ ነው። ይህንን ወይ ደግሞ በመረጃ ካልከኝ አንድ ወጥቼ ልግባና አንቀጿንም ልጅ በመጣ ደስ ይለኛል። ሌላም የተለያየ ጥያቄ ስለኝ በሴቶች ዙሪያ እንግዲህ እኛ አይምሮ ላለው ሰው ተናገርኩ እስካሁን ኢስላም አስሉ ከመሰረቱ ይኸውልህ በፍጹም ሀሳብህም እኮ ልክ ነህ። አሁን ከላይ ጀምረህ ስታነሳው ሀሳቡ እንደውም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም አዳም ልክነቱ እኮ ከምን አንግል መሰለህ በጦርነት እንደተስፋፋ አንተ ራስህ እያረጋገጥክልኝ ስለሆነ ልክ ነህ ያልኩት ያንን ነው። እናም በዚያ መንገድ አይደለም ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝም። አልገድልም ያለውን አካል ተቀየው አዘነበት በጣም እና አውጣለት አንዴ ሳላ እሱ ከሆነ የምትፈልገው ና አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አውጣ። ህፃናቶችን ግደሉ የሚል አምላክ ይዘህ ሴቶችን ግደሉ፣ ሽማግሌን ግደሉ እያለ ጨፍጭፏቸው አንድ እንዳትተው አንድ እንዳታስቀሩ አለ። አልገልም ብሎ ሳኦል በተናገረ ጊዜ በቃ አዘነበት፣ ተጸጸተ። እግዚአብሔር የእናንተን ጨርሳችሁ ነው ተስማምተን ነው በእናንተ ተስማምተን ነው አንድ ያራድዬ ልጅ አንድ ተስማምተን ነው ወይ በእናንተ ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃውሞ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም ችግር የለውም አንብበው ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገልም ብሎ እግዚአብሔር እንደተገኘ ሰውየው ከእግዚአብሔር ተሽሎ እንዴት እነዚህ ነገር ላለው እንዲ እዛ እግዚአብሔር ተጸጸተ እሱን በመሸው እንዲ አንድ ሳላህ አንብብለት ሰው ከእግዚአብሔር ይሻላል እንዴት እገላለሁ እንስሳ ብሎ አዘነ ሰውየው። እግዚአብሔር ለምን አልገደልክም ብሎ ተጸጸተ። አንብብለት ሙሉ ነው። ኦኬ እንደዚህ ይላል። እግዚአብሔር ነው የሚያዘው። ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጋላ ቆጠራቸው። 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆውም ውስጥ ተደበቀ። ሳኦልም ከሌዋውያን ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ እስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ።
ሳኦልም አማሌቃውያንን ከአውላድ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። ከላይ ያሉትም ማለት ነው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ያው ጨረሳቸው። ምን ትላለህ? በእግዚአብሔር ትእዛዝ መሰረት በእግዚአብሔር ትእዛዝ መሰረት የተጸጸተበትን ደግሞ አሳየው። እንስሳቶችን አልገልም ብሎ እግዚአብሔር መጨረሻ ላይ እንዳለ ጠፋቸው። ቁጥር ስንት? መጨረሻ ላይ ያለውን አንብብለት። መጨረሻ ሆነ። ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። ለመሰለ ሁሱ ይሄ አይገርም። ለመሰለ በእግዚአብሔር የማያምን ለእግዚአብሔር የማይገዛ ምድር ሁሉ አይደለም በምድር በነፍሱም የሚቀጠል። ይሄንን ታውቃለህ አይደለ? ይሄ ደግሞ የነበረው በኦሪት ስርዓት የነበረ ስርዓት እንጂ በሐዲስ ኪዳን የጸና ስርዓት አይደለም። አንድ ሁለተኛ የሳኦልና የቤተሰብ በዚህ ይሄ ሁሉ የተፈጸመባቸው ሰዎች የሰማኝ ነው እግዚአብሔር አልታዘዝም ያሉ የነቢዩን ትእዛዝ ያልፈጸሙ የእግዚአብሔርን ቃል ያልፈጸሙ። ለምን ሰዶምና ገሞራ እኮ ሙሉ እኮ ከተማው በሳት ጠፍቷል። ያንን ምን ልትለው ነው? እስኪ ያስረዳኝ። የሎጥ ቤተሰብ ብቻ ሲቀር ቁርአን ላይ የምትጻፈ ነው አይደለም። በሎጥ ዘመን እኮ የነበሩት ሰዎች ስማ አይደለም። አሁን ለምሳሌ በሎጥ ዘመን የነበሩ ሰዎች ሙሉ ወጣቶች አይደለም። ወደሱ እንሄዳለን። ይሄ ትእዛዝ ነው። እግዚአብሔር ግን አዳምጠኛ በቁርአን ላይ የተጻፈውን አንድ ሀሳብ አለ። እኛም እናንተም ሸር የምናደርገው የሎጥን ቤተሰብ የአብርሃም ቤተሰብ ሁላችንም እንቀበላለን። ሎጥና ቤተሰቦቹ ግን ሲቀሩ ሙሉ ከተማ እኮ ነዷል። እዛ ከተማ ውስጥ ህፃን የለም አለ የሚል ካለ ቁርአን ላይ ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ታሳየኛለህ። ችግር የለውም እቀበላለሁ። ታሳየኛለህ። እዛ ከተማ ውስጥ ህፃን የለም ወይ? ሴት የለም ወይ? አረጋዊ የለም ወይ? ያንን ምን ልትለው ነው? ቁርአን ላይ ችግር የለውም። ታሳየኛለህ። ወላሂ ችግር የለውም። አብሽር። ህፃን ልጆችን ገሏል አላህ የሚል ካለ ያንን ስትመልስ አሁን ያነሳኸው ነገር ግልጽ ይሆንልሃል። ችግር የለውም። እሄዳለሁ ወደ ቁርአን። አሁን በምን ምክንያት ይሄ ቃል ተጻፈ? ህፃናቶችን ገደለ የሚል የለም። አሁን አዳምጥ። ህፃኑን ግደል እያለ ይናገራል እዚህ ጋር። እግዚአብሔር ህፃናቶችን ግደሉ ብሎ የሚያዘው ምን ኃጢአት ሰርተው ነው እነዚህ ህፃናት ልጆች? የአረበኛው ላይ ብታዩት ወርጣ ይላል። አይናገሩም። ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? ቁርአን ላይ ያለ የለም። ይሄ ትእዛዝ ነው። ቆይ አንዴ እግዚአብሔር ህፃናቶችን ግደሉ ይላል። አዳምጠኝ፣ ይሄንን መልስልኝ። ቆይ ሰዶም እና ጎሞራ በሳት ጠፍታለች አልጠፋችም? እሱን ነገር እሺ፣ አሁን ልመልስ እኔ ታኛለህ። አዳምጣለሁ፣ ግን አንተም ይሄንን ሀሳብ የምትረዳው አሁን ያነበብክልኝ ሀሳብ የምትረዳው ሰዶምና በጎሞራ ከተማ ውስጥ ህፃናትን ልጅ ገደሉ ስለሚለው አርዕስት ነው ያወራነው። ህፃናት አሉ፣ ቤቶች አሉ። ግን ያ ለመዓት የተላከ መጥፋት የነበረባቸው እንደዚህ አይደለም። ይሄ እንደዛ ሳይሆን ይሄ ትእዛዝ ነው እያልኩህ ነው። እዚህ ጋር ህፃናቶችን ግደሉ ይላል። በእስልምና ያለው ያኛውም እኮ ትእዛዝ ነው። መላእክት እኮ ተልከው ነው ታዘው እኮ ነው ተጠፉት እኮ። አንዴ ላውራ እድል ስጠኝ። አንተ ህፃናት ነው እንዲህ ነገር ሙሉ ከተማ እኮ ጠፍቷል። እናረጋጋው። ኤርሚን አንዴ ኤርሚ ይሰማሃል? ይሰማል? ኤርሚ ይሰማኛል፣ ግን ማለት ነው ይህን ሀሳብ ተረዱኝና ሌላ ብታ እንሄዳለን። አሁን ገደለ የምትለው አንዴ ተረጋጋ። አንዴ ተረጋጋ ኤርሚ፣ አንዴ ቅድም አንተ እዛ ጥያቄ ያነሳ ሁሱ የትም ሳይሄድ እዛ ቦታ ላይ ሆኖ አውዱን እየጠቀሰ አስረዳ። ከዛ ደግሞ ሁለተኛ ጥያቄ ጠየቀ። አንተም ደግሞ እዚህ ላይ ድኩምና ቆይ አንዴ ተረጋጋ። ቆይ ኤርሚ አንዴ ኤርሚ አንዴ ተረጋጋ። እሱ አስረዳ። ቅድም ረጅም ሰዓት ወስዶ አንተ ደግሞ ቺን ፓርት አስረዳ። ኤርሚ አንዴ መልስ ከሌለ የለም ማለት እኮ ይቻላል። ከዛ ወደ አንተ ጥያቄ መሄድ ይቻላል። አሁን እዚህ ላይ አንተ እዚች ፓርት ላይ ያለችው አንተ በቃ አውዱ ላይ አሳየን። ይኸው እየጠየቁ ህጻናት ለምንድነው እዚህ ክፍል ላይ እንዲገደሉ የታዘዘው? ይህንን መልስልን ስፔሲፊካሊ። በቃ እዚህ ጋር ቆመ ማለት ነው። መልስ ከሌለ የለም በለን። በቃ አብፈሪ ነሽ አንዴ እኔ ስማኝ፣ ችግር የለውም። መልስማ ቤተክርስቲያን አላት።
አብሽር እንዳታስብ። ግን ምንድን ነው መልስ ቤተክርስቲያን ካላት ወደ መልሱ ኤርሚ ወደ መልሱ እዚህ ጋር ያለውን ፓርት ህጻናት እንገደሉ ወደ መልሱ አውዱ ላይ መልሳ ጆሮ ያለው መስማትን ይስማ ይላል። አዳምጠኝ፣ ችግር የለውም አብሽር። እኔ ጥያቄ ሲጀመር የጠየኩት እስልምና በጃሃድና በእንትን ይስፋፋል ስለሱ መልስ ስጠይቀው ወደ ገባ እሱ ጨረስን እሱን ጨርሷል። እዛ ጨርሰን እዚህ መተናል። አሁን እዚህ ላይ መልስ አለ። እዚህ ጋር መልስ ካለ ወደ መልስ አሁን ላይ የምታነሱት ምዕራፍ እና የምታነሱት ሀሳብ ምንድን ነው የሚያሳየው? ልክ ሎጥ ቤተሰቦች ተርፈው ሰዶምና ገሞራ እንደጠፉት አይነት ነው። ቅጣት ነው፣ የተላለፈ ቅጣት ነው። እግዚአብሔር አልገዛም ያሉ ሰዎች የጠፉበት መንገድ እንጂ